የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኳቸው በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ቱርክ፣ ግብጽና ሳውዲ አረቢያ የሆርሙዝ ወሽመጥን በጋራ ለመቆጣጠር እየሰሩ እንደሆነም ተሰማ። ዝርዝር መረጃ አለን። ከሆርሙዝ ሰርጥ ጋር በተያያዘ ኢራን አዲስ የባህር ላይ ቀረጥ ሕግ እንዳጸደቀች ተሰማ። በቀጠለው ጦርነት አዳሩን በተለያዩ አካባቢዎችም የሚሳኤል ዝናብ ዘንብ እንዳደረም ተሰምቷል። አሜሪካ በኢራን ላይ የምታካሄደውን የአየር ጥቃትን በከፍተኛ ደረጃ አፋፍማ እንደቀጠለች ተሰምቷል። ቤት አካባቢ ጥቃት ፈጸመች። እንዴት ተፈጸመ? በዝርዝር እንመለስበታለን። እንዲሁም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፈረንሳይ ጥብቅ የሆነ ማስጠንቀቂያ ሰጥተዋል። ትራምፕ በፈረንሳይ ላይ ቁጣቸውን ገልጸዋል። ምክንያቱ ምንድን ነው? አብራችሁን ስትቆዩም የምትሰሙት ይሆናል። እንዲሁም የኢራኑ አብዮት ዘብ ጥቃት የሚፈጽምባቸውን የአሜሪካ ኩባንያዎችንም ዝርዝር ይፋ አድርጓል። እነማን ናቸው? አስደምጣችኋለሁ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተመልሰናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋግራለን። በቅድሚያም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ለሚካሄዱ ጦርነት የሚያስፈልገውን ወጪ የአረብ አገራት እንዲሸፍኑ መጠየቅ እንደሚፈልጉ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ገለጹ። ፕሬዚዳንቱ ይህንን ሀሳብ ያመጡትም ለጦርነት ተጨማሪ 200 ቢሊዮን ዶላር እንዲፈቀድላቸው ያቀረቡት ጥያቄ በአሜሪካ ኮንግረስ ውስጥ ከዲሞክራቶችና ከአንዳንድ ሪፐብሊካኖችም ጭምር ከፍተኛ ተቃውሞ እየገጠመው ባለበት ወቅት ነው። እስካሁን ባለው መረጃ ድረስም የኢራን ጦርነት በመጀመሪያዎቹ 6 ቀናት ብቻ ከ11 ቢሊዮን ዶላር በላይ ወጪ ያስወጣው ሲሆን ይህም ከአሰቃቂዎቹም የኢራንና የአፍጋኒስታን ጦርነቶች በኋላ ውድ የሆነ ግጭት ሊሆን እንደሚችልም ተገምቷል። በሌላ በኩል ፕሬዚዳንት ትራምፕ በኢራን ካለው ምክንያታዊ ከሆነ መንግስት ጋርም ጦርነት ለማቆም ድርድር ያደረጉ መሆኑን ቢገልጽም ለቴህራን የሚያስተላልፉት ጠንካራ ማስጠንቀቂያ ግን ቀጥሏል። ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክትም የሆርሙዝ ወሽመጥ በአስቸኳይ ለንግድ ክፍት ካልሆነ ስምምነት ላይ ካልተደረሰ የአሜሪካ ጦር የኢራንን የኤሌክትሪክ ኃይል ማመንጫዎችን፣ የነዳጅ ጉድጓዶችን፣ የካርግ ደሴትና የኢራን መሰረት የሆነውን የጨውን ወደ ውሃ የሚቀይረውን ማሽንም ጭምር መተው ሙሉ በሙሉ ጦርነቱን ሊቋጩ እንደሚችሉም ተናግረዋል። በአሁኑ ሰዓት ላይ ፕሬዚዳንቱም በኃይል ተቋማት ላይ የሚሰነዘረውን ጥቃት እስከ ሚያዝያ 6 ቀን ለ10 ቀናት ማቆማቸውን ባለፈው ሳምንት አስታውቆ ነበር። ከዚሁ ጋር ተያይዞ አሜሪካ ተጨማሪ ወታደሮችን ወደ ቀጠናው እየላከች መሆኗን የገለጸው የኢራን ፓርላማ ዋሽንግተን በአንድ በኩል ለድርድር መልእክት እየላከች በሌላ በኩል ግን የምድር ወረራ እያቀደች ነው ሲልም ከሰዋል። ዎል ስትሪት ጆርናል እንደዘገበው ከሆነ ትራምፕ የሆርሙዝ ወሽመጥን እንደተዘጋ ቢሆንም ወታደራዊ ዘመቻውን ለማቆም ፍላጎት እንዳላቸው ለረዳቶቻቸው ነግረዋቸዋል። በዚህ እቅድ መሰረትም ወሽመጡን የመክፈት ውስብስብ ስራ ለአውሮፓና ለባህረ ሰላጤው አጋሮቻቸው በመተው እነርሱ ግንባር ቀደም ሚና እንደሚጫወቱ ግፊት ለማድረግ ማሰባቸውም ተመላክቷል። በአሁኑ ሰዓት ላይ በመካከለኛው ምስራቅ አዳሩን አዳዲስ መረጃዎችም እየወጡ የሚገኙ ሲሆን የኢራን አዲሱ የባህር ቀረጥ ሕግ እንደጸደቀም ተሰማ። የኢራን ፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ ቀረጥ ለመጣል የሚያስችል አዲስ ሕግ አጽድቋል። እንደ ፋርስ ዜና ወኪል ዘገባ ከሆነ ይህ እቅድ በተለይም የአሜሪካና የእስራኤል መርከቦችን በባህረ ሰላጤው እንዳይንቀሳቀሱ የሚያግድ ሲሆን በኢራን ላይ ማዕቀብ የጣሉ ሌሎች ሀገራትም በወሽመጡ እንዲያልፉ ክልከላ ይደረግባቸዋል። ኢራን ይህንን የክፍያ ስርዓት ከኦማን ጋር በመተባበር ተግባራዊ ለማድረግ ማቀዷን የመንግስት ቴሌቪዥን ገልጿል። ይህ ወሳኝ የባህር መተላለፊያ ከዓለም ነዳጅ ዘይት አቅርቦት ውስጥም 20 በመቶ የሚሆነውን የሚያጓጓዙበት ቢሆንም በቀጠናው በተቀሰቀሱ ጦርነት ምክንያትም የመርከቦች ጉዞ በ95 በመቶ መቀነሱንም የኬፕለር መረጃ ያመላክታል። የኢራን አዲሱ ህግም በዓለም አቀፉ ንግድና በነዳጅ ገበያ ላይ ከፍተኛ ጫና ሊፈጥር እንደሚችልም ተሰምቷል። በአሁኑ ሰዓት ላይ ይህ መስመር መዘጋቱ የዓለም ነዳጅ ዋጋ ከነበረበት በእጥፉ እንዲጨምር ያደረገው ሲሆን መባባሱና መቀጠሉ ደግሞ ነገሩን ወዳልተጠበቀ ነገር ሊያመራው እንደሚችል ነው
እየወጡ ያሉ መረጃዎች ያመላከቱት ኢራን በቀይ ባህር ላይ ጥቃት እንዲሰነዘር በሀውቲዎች ላይ ግፊት ያደረገች መሆኑም ተሰምቷል። ኢራን በአሜሪካ በኩል ተጨማሪ ወታደራዊ ግፊት ካለ የሀውቲ አማጽያንም በቀይ ባህር የንግድ መርከቦች ላይ አዲስ የጥቃት ዘመቻ እንዲከፍቱ ግፊት ያደረገች መሆኑን ብሉምበርግ የአውሮፓ ባለስልጣናትን ጠቅሶ ዘግቧል። ይህንን ተከትሎም ያለ ነዳጅ ዋጋ ከፈረንጆቹ 2022 ወዲህም ለመጀመሪያ ጊዜ አንድ በርሜል $100 በላይ ሆኗል። የሁቲ ታጣቂዎችም ወደ እስራኤል ኤላት ከተማ ድሮኖችን ባለስቲክ ሚሳኤሎችን መተኮሳቸውን ተከትሎ በቡድኑ ከፍተኛ አመራሮች መካከል በቀጣይ እርምጃዎች ዙሪያ የሐሳብ መከፋፈል መፈጠሩም ተመላክቷል። የሁቲ አመራር በሁለት ጎራ የተከፈለ ሲሆን አንደኛው ወገን ጥቃቱ በስፋትና በከፍተኛ ሁኔታ እንዲቀጥል ሲወተውት፣ መጠነኛ አቋም ያላቸው ደግሞ የአሜሪካና የሳውዲ አረቢያ ንብረቶች ጥቃት እንዳይሰነዘር በመስጋትም ጥንቃቄ እንዲደረግ የጠየቁም ይገኛሉ። ይሁን እንጂ ጦርነቱ እየተራዘመ በሄደ ቁጥር ሁቲዎች በቀይ ባህር ላይ ጥቃት የመሰንዘር እድላቸው ከፍተኛ መሆኑን የአሜሪካና የሳውዲ ባለስልጣናትም ለባልደረቦቻቸው ገልጸዋል። በተለይም አሜሪካ የኢራኗን ካርግ ደሴትን ለመያዝ ከሞከረች ሁቲዎች ጥቃታቸውን በከፍተኛ ደረጃ እንደሚያሰፉም ተገምቷል። የባቢል መንደር የባህር ሰርጥ በአሁኑ ወቅትም ከፍተኛ ስጋት ላይ የወደቀ ሲሆን ይህ ሰርጥም ባለነዳጅ ንግድ ላይ ያለው ድርሻ እጅግ ከፍተኛ ነው። ቀደም ሲልም በነበሩት ጥቃቶችን ምክንያት በቀን ይተላለፍ የነበረውን 9.3 ሚሊዮን በርሜል ነዳጅ ወደ 4.1 ሚሊዮን ዝቅ ማለቱም ይታወሳል። አሁን ላይ ደግሞ ኢራን የሆርሙዝ ሰርጥን በዝግ መልክ መያዟን ተከትሎ ሁቲዎችም የባቢል መንገድን ዳግም ካወኩ ሳውዲ አረቢያ ነዳጇን ወደ ኤሽያ የምታጓጉዝበትን አማራጭ መንገድ ሙሉ በሙሉ ሊዘጋና የዓለምን ኢኮኖሚ ለከፍተኛ ነዳጅ ቀውስ ሊያጋልጠውም እንደሚችልም ተፈርቷል። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን ቱርክ፣ ግብጽና ሳውዲ አረቢያ የሆርሙዝ ወሽመጥን በጋራ ለመቆጣጠር እንዳቀዱም ተሰማ። ቱርክ፣ ግብጽና ሳውዲ አረቢያ ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ወሽመጥን በጋራ ለመቆጣጠርና ለማስተዳደር የሚያስችል ምክክር ላይ መሆናቸውንም ሮይተርስ ዘግቧል። ሀገራቱ በወሽመጡ በኩል የሚያልፍ የነዳጅ ፍሰት በበላይነት የሚመራ ጥምረት ለማቋቋም እያሰቡ ሲሆን ልክ እንደ ስዊዝ ካናልም ሁሉም በወሽመጡ ለሚያልፉ መርከቦችም የጉምሩክ ወይም ደግሞ የማለፊያ ታሪፍ የመጣል እቅድ እንዳላቸውም ተመላክቷል። ይህ እርምጃ በዓለም አቀፍ የነዳጅ ንግድ መስመር ላይ ትልቅ ለውጥ ሊያመጣ እንደሚችልም ተገምቷል። ይህ ጥምረትም የተዘጋጀው የጋራ እቅድ ለአሜሪካና ለኢራን ለማቅረብ ያቀዱ ሲሆን ዋና ኢላማውም በመካከለኛው ምስራቅ ያለውን ከፍተኛ ውጥረት ረገብ እንዲል ማድረግና እየናረ የመጣውን የዓለም ነዳጅ ዋጋ ማረጋጋት እንደሆነም ተገልጿል። በዚህ ታላቅ የንግድ አስተዳደር እቅድ ላይም ፓኪስታንም አባል እንድትሆን ግብዣ የቀረበላት ሲሆን ስምምነቱ ተግባራዊ ከሆነ በወሽመጡ ዙሪያ ያሉ ወታደራዊና ኢኮኖሚያዊ ሽኩቻዎች ወደ ቀጠናዊ ትብብር ሊቀየር እንደሚችል ይጠበቃል። በአሜሪካና እስራኤል ጥምረት ከኢራን ጋር የተጀመረው ጦርነት ዛሬም እንደቀጠለ ነው። አሜሪካ በኢራን ላይ የምታካሄደውን የአየር ጥቃትን በከፍተኛ ደረጃ አፋፍማ ቀጥላለች። ዩናይትድ ስቴትስ በኢራን ላይ የምትወስደውን የአየር ዛቻ ዘመቻ በከፍተኛ ሁኔታ ማጠናከሯንም ሚኒስትሩ ገልጸዋል። ወታደራዊ እርምጃውን መጀመሪያ ከነበረበት ድንገተኛና ከፍተኛ ጥንካሬ ካለው ጥቃትም ወደ ቀጣይነት ያለው የውጊያ ምዕራፍ በመሸጋገሩ በአሁኑ ወቅትም በቀን እስከ 500 የሚደርሱ የአየር ድብደባዎችን እየተከናወኑ ይገኛሉ። ይህ የታየው ስትራቴጂካዊ ለውጥም ዋሽንግተን ለአጭር ጊዜ ለሚቆይ ወሳኝ ግጭት ሳይሆን ለረጅም ጊዜ ለሚዘልቅ ወታደራዊ ተልዕኮ እየተዘጋጀች መሆኗንም ያመላክታል። ከወታደራዊ ምንጮችም እየወጡ ያሉ መረጃዎችም እንደሚያመላክቱት ከሆነ የአሜሪካ የክዋኔ ስፋትና ፍጥነት የኢራን ወታደራዊ መሰረተ ልማቶችን በዘዴ ለማዳከም የታለመ ነው። ጥቃቶቹ በተለይም ደግሞ የአየር መከላከያ ስርዓቶችን፣ የሚሳኤል ማስወንጨፊያዎችን፣ ጣቢያዎችን፣ የእዝ ማዕከላትና የሎጂስቲክስ አውታሮችንም ኢላማ ያደረጉ ናቸው። ይህ የጥቃት መጠን አሜሪካ ያላትን ሙሉ የአየር ኃይል አቅምም ማለትም ረጅም ርቀት ተወርዋሪ ቦምብ አውሮፕላኖችንም፣ ረቂቅ የጦር አውሮፕላኖችን፣ ከባህር ላይ ተሸካሚ መርከቦችን፣ የሚነሱ ተዋጊ ጀቶችን በስፋት የሚጠቀመች መሆኑን ያሳያል። ወደ ረጅም ጊዜ ወታደራዊ ዘመቻ መሸጋገሩ የአሜሪካ ጦርም የኢራንን የተቀናጀ የአየር መከላከያ መረብ የመበተንና የአየር የበላይነትንም የማረጋገጥ የመጀመሪያ ግቦቹም በከፊል መሳካታቸውንም የሚጠቁሙ ሆነዋል። ይህ መሰል እጅግ ከፍተኛ የክዋኔ ፍጥነት ጠብቆ መቀጠሉም ከአሜሪካ ወታደራዊ ስትራቴጂ ጀርባ ያለውን የላቀ ሎጂስቲክስ ዝግጅት፣ የአየር ላይ ነዳጅ የመሙላት አቅምና ቀጣይነት ያለውን የስለላ ድጋፍ ISR የሚያሳይ ነው። ይህ አዲሱ የዘመቻ ምዕራፍ ኢራን በጊዜ ሂደትም ወታደራዊ እንቅስቃሴዎችን የመቀጠል አቅሟን ሙሉ በሙሉ ለማዳከም ያለመ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላቸው ተቋማትና ወታደራዊ ሀብቶቻቸው በተደጋጋሚ በመምታትም ዩናይትድ ስቴትስም በቴህራን ላይ ከፍተኛ የረጅም ጊዜ ኪሳራ ለመጫን አቅዳለች።
ይህ በሁለቱ ሀገራት መካከል የታየው ወታደራዊ መፋጠጥም በቀጠናው ያለውን ግጭት ወደ አደገኛ ደረጃ ያሳደገው ሲሆን በመካከለኛው ምስራቅም መጠነ ሰፊ አለመረጋጋት ሊፈጥር እንዲሁም ደግሞ የአጋር እንዲሁም ደግሞ የወኪል ኃይሎችንም ተሳትፎ ሊጨምር የሚችል ከፍተኛ ስጋት እንደደቀነም የተገኘ መረጃም አመላክቷል። ውድ አድማጭ ተመልካቾቻችን በመካከለኛው ምስራቅ በቀጠለው ጦርነትም በአሁኑ ሰዓት ላይ ትራምፕ በፈረንሳይ ላይ ቁጣቸውን ገልጸዋል። አሜሪካ ይህንን ፈጽሞ አትረሳውምም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈረንሳይ ለወታደራዊ ድጋፍ ወደ እስራኤል የሚያመሩ አውሮፕላኖችን በአየር ክልሏ ላይ እንዳያልፉ መከልከሏን ተከትሎ ጠንከር ያለ ትችት ሰንዝረዋል። ትራምፕ ፈረንሳይ በቅርቡ በተገደለውና የኢራኑ ጨካኝ ሲሉ በጠሩትም ግለሰብ ዙሪያ ለተወሰደው እርምጃ ትብብር አለማድረጓን ገልጸው ሀገሪቱ በዚህ ረገድም በጣም የማይረባ ሚና እየተጫወተች ነው ብለዋል። ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክትም ፈረንሳይ ወታደራዊ ቁሳቁስ የጫኑ ወደ እስራኤል የሚያመሩ አውሮፕላኖችን በግዛቷ ላይም እንዳያልፉ ክልከላዎችም ማስቀመጧንም ተናግረዋል። አክለውም በተሳካ ሁኔታ ስለተገደለው የኢራን ባለስልጣን ጉዳይ ፈረንሳይ የሚያሳየችው አቋም እጅግ አሳዛኝ መሆኑን ጠቁሞ አሜሪካ ይህንን ድርጊት ፈጽሞ አትረሳውም በማለትም ማስጠንቀቂያ አዘል መልእክት አስተላልፈዋል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜን ተመኘን።